አልጋ ያስፈልገናል። ከኔ ጋር እኔ እናንተ ከተገናኘን በኋላ ነው አንተ ደህና ሁኔታ ላይ ያለው ለማለት ፈልገህ ነው? ያ ከአንቺ በፊት የዛሬ 4 ዓመት አካባቢ አንድ ቪዲዮ ፖስት አድርጌ በጣም ነው ስድብ የምጠላው የምፈራው ማለት ነው። እኔ ራሱ መሰደብ አለችኝ። ከዛ ስድብ ሳይ ኮሜንቱን ማጠፋው፣ ቪዲዮውን ማጠፋው፣ ኢቨን አፕሊኬሽኑን ሁላ ነው ያጠፋሁትኝ። እና ከዛ ጊዜ በኋላ አንቺ ጋር አሁን ስናወራ በቃ ኮንፊደንስሽ ገረመኝ ምናምን። በዛ ስለለበስኩ ነው እንጂ አሳይሽ ነበር። ሲክስ ፓክ አለ እንዴ? ሁሉም አለኝ። ማስቴ ነኝ ማን ያረጋግጥ እኔ ምን እና እስኪ አሁን ማለት ነው በዚህ ድምጽ ሙዚቃ ምናምን መስፈን ትችላለህ? አይ ለብቻሽ ነው የምዘፍንልሽ። ለምን ከዚህ ጋር ምን ችግር አለ? አይ ይቅርብኝ። ለምን ምን ችግር አለ? ኦኬ ሙዚቃ ትወጃለሽ? ያው ኦፍኮርስ በድምጽ ምናምን ያበደ ከሆነ ደስ ይለኛል። ምን የሚለውን ደስ ይለኛል። ለምሳሌ እንትና ታውቃለህ? የብዙ አየሁን 100 ሰው ቢሰለፍ የሚለው አምሶ ላቭ ዛት ሰው ነው። በጣም ነው የምወደው። 100 ሰው ቢሰለፍ ስኳር ይወስዳል ነው። ኦኬ ሌላ ሙዚቃ ሌላ እሺ ሌላ ምን አለ መሰለህ? የአስቴርን ይዝፈንልን። አስቴርን ታውቃታለህ እንዴ? አስቴር አውቃታለሁ። አልጽፍንም። የእሷንማ አውቃታለሁ። ምንም አውቃታለሁ። ጥላሁን ገሰሰ ምን የሚለው ነው? ጥላሁን ደስ ያለን ጥላሁን ጋር ደስ ያለን አባዬ ደስ ያለን የተመቸ እኔ ልሁን እንጂ ጥቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ እያለ ይቀጥላል። አንደኛ ሌላ አይ አንቺ ደግሞ ነው አይደበበ የነው አይደበበኝ አልችለውም። አይ ቲንክ 100 ሰው ቢሰለፍ የሚለው ያንን ነው የምችለው። ግን ደግሞ ያለው ሙዚቃ የሚሆነው ለሴት ነው እንጂ ለወንድ አይሆንም። አንተ ደግሞ ወንድ ነህ፣ አይሆንም እኮ። ኦኬ ዘፈኝ ዝም ብለሽ አንቺ ደግሞ እሺ ምን ልትፈነው? የአስቴርን ዘፈኝ የለም በቃ። ኧረ እኔ የአስቴር ሙዚቃ አልችለውም በእናትህ። እሺ የጂጂንስ ጂጂ ማነው ደግሞ? ጂጂ እጅጋየሁ ሽባባ እንዴ አለቃትም እንትንም ቀልጦ እንደሚበራ ሻማ መብራት በሌለው ከተማ በቃ ያ ማለት ነው። ቀጥልበት እንጂ ህይወት እንዳይሰለቸኝ ሲጨነቅ ሲከበብ አይተኛ መቀን ከሌት ለደስታዬ ሲሳትር ካህንዬ ነፍሴ አገልጋይ እንቅልፍ አትተኛ ወይ ነፍሴ አገልጋይ በቃ ያበደ ነው። ተመቸኝ። አቡሽ ግን ማለት ነው ይኸውልህ አለ በደንብ አድርጌች ሙዚቃ 2 3 4 5 ጊዜ ምናምን ካልካት ትችላታለህ። በእርግጥ የማን ትችላታለህ? አዎ ቀላል እኮ የማይቻል ነገር የለም በዚህ ምድር ላይ እና ደስ ብሏል። ደስተኛ ነው። አይ ቲንክ አም ሶ ሃፒ በጣም ደስተኛ ነኝ። እስካን ፈገግ በል ኖ ሲሪየስ እንደዛ ነው የሚያምኑት። በቃ እንደዛ ፍጽም ነው። እሺ ቁርአን ቀሪልን እያሉሽ ነው። ኦኬ ችግር የለውም። ወይ መንዙማ ወይ ቁርአን። እሺ አይ ወድሻለሁ፣ አመሰግናለሁ። አወስገንሽ። ኦኬ ጋይስ ሁላችሁም አንዴ ማለት ነው ሀሳብ አስተያየታችሁን ኮሜንት ላይ ታብታብ እና ኮፕሊንክ እያደረጋችሁ ኦኬ፣ ኮፕሊንክ እና ታብታብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ሌትስ ጎ። ያ ቁርአን እየተባልሽ ነው ወይ ደግሞ መንዙማ ዘምርላቸው፣ ዘምርልን እያሉ ነው። የት አለ ዘምርልን? የነገን ማን ያውቃል? ዘምርልን እየተባለ ችግር የለም። እሺ ዘምራለሁ። ምን የሚለው ልዘምር ነው? ይዘምርልን። ኦኬ ልዘምር እንዴ? ኦኬ ቆይ እሺ፣ ኧረ እዘምራለሁ በደንብ ቆይ ላስብ። በኤፍራታ በጎልበ ኤፍራታ የዓለም መድኃኒት ተወለደ ጌታ ብርሃን ጨለማ ተዋጠ በራ በምድር ላይ የናዝሬቱ ፀሐይ ሰራዊት ሳያዘንብ ተኝቶ በበረት በታላቅ ማዳኑ ማረከ ነፃኑ በኤፍራታ በጎልበ ኤፍራታ የዓለም መድኃኒት ተወለደ ጌታ። መልካም በዓል ባካችሁ። ይበቃል። ደግና በዚህ አጋጣሚ ይኸውልህ እንትን እንደሆነ ታውቃለህ።
እንትን የሚለውን መዝሙር ታውቀዋለህ? ያረጃል የሚለውን ያረጃል የዓለም ዝና ጥበብም ሆኖ ምና በጣም ደስ ይላል። ብቻ አላውቀውም፣ ብዙ አላውቀውም። እና ለማንኛውም ቴንክ ዩ ሶ ማች እናመሰግናለንሽ። አቡሻችን የብቻችን ያራዳ ልጅ ደስ ብሎኛል። እኔ በጣም ቴንክ ዩ አቡሻችን። ኮፕሊንግ አድርጉ። ቤቱን ፎሎ ያደረጋችሁ ፎሎ አድርጉ፣ ፎሎ አድርጉ፣ ሁላችሁም ፎሎ አድርጉ። ሁላችሁ ድምፅህ ለዝማሬ ይሆናል እያሉ እዘምራለሁ። በጣም ችግር የለውም። ሁላችሁ ጋይስ ፎሎ አድርጉ። እና ትነግሪኛለሽ። እኔ እኮ አላውቅም ስለ ላይቭ ምናምን። ችግር የለውም እነግርሃለሁ። አታስብ። ኦኬ ጋይስ ታብታብ አድርጉላታ። 1000 ምናምን ሰው አለ። እኔ የምልህ አይሻ ቃል የገባችን የምን ነበረ? አይሻ ለ1 አመት የዋይፋይ አገልግሎት መሰለኝ። ዘግተነዋል፣ እንዘጋዋለን። ፕላስ ደግሞ ምን ያስፈልገናል? ሌላ ምን ያስፈልገናል? በቃ አዲስ አበባ ነው የምንሆነው እናቴ። ስለዚህ ያው ቤት ያስፈልገናል። እዚህ ጋር ያለው በሙሉ ማለት ነው እሳት ቦርሶ እሳት ልሶ ቁጭ ነው። 17 ሰው ሪከርድ እያደረገ ነው። እና ሪከርደሮች እባካችሁ የመጥፎ ነገር ካለ ቆርጣችሁ ፖስት፣ የሚያሸማቅቅ ነገር እንዳትፖስቱብን። እናቴ ራሱ ይህን ብታይ የእውነት ይከፋታል። እግዚአብሔርን ጭራሽ እውነቴን ነው። እንደ አይደብረም እንደ አንተ አይኔ እኮ አያስፈልገንም ነው ያልኩኝ። ያስፈልጋል አይደለም ሲጀመር ማለት ነው ወይዬ እውነት አላርለ በቃ እኔ ደስተኛ እንድትሆን ስለምፈልግ ነው። ገብቶሃል? ጀስት ደስተኛ እንድትሆን ምንም እንዳትሸማቀቅ እንዳትፈራ ምናምን ደስ ሁኔታ ልትሆን ነገር እያልኩ ያለሁት በቃ እኮ በአንቺ ልክ ሰፖርት ያደረገኝ ሰው የለም። ለዛ ነው ትቼ ነበር ቲክቶክ ሲጀመር ነግሬሻለሁ። በቃ አንቺ ላይቭ ላይ ካወራኝ በኋላ ከዛ በኋላ ነው የመጣሁት እንጂ ነው የጀመርኩት። እና ቴንክ ዩ የኔ እናት እግዚአብሔር ያክብርሽ። ይለያል። አቡሽ ግን ምንድን ነው በጓ መቼ ነው የምትታረደው? በጓ ነገ ትታረዳለች። ማለት ነው ምን መሰለሽ፣ ያ በትራንስጀንደር ነው እነዛ የሄዱት። እኔ ደግሞ በፍጹም ማለት ነው ላደርገው አልችልም። ያንን በፍጹም እምነቴም የማይፈቅደው ኖ ተረድቻለሁ እኮ ኖ አባቴ። እኔ አሁን እንደነሱ ሁን እያልኩ ሳይሆን የኔ ወንድም ግን እንደዚህ ሆኖ አሁን እኔ የቅርቤ ሰው ናቹራሊ ጡት ነበረው ገብቶካል። በጣም ትልቅ ጡት ማለት ነው። እንደ ሴት ናቹራሊ ወንድ ነው ልጁ ግን እንደ ሴት ማለት ነው። እና ድምፁም ትንሽ እንደዚህ ወደ ሴት ይወስዷል። እና ምን አደረገ? ጡቱን ኦፕሬሽን አድርጎ አወጣው። ሆርሞኑ እንዳያድግ ወረድ ያደረጉት ድምፁንም አስተካከሉለት። ገብቶካል። መድኃኒት እየወሰደ ምናምን ማለት ነው። አሁን የኔ ቮይስ ብቻ ነው ሌላ አዘር ችግር የለብኝም። እሱ ደግሞ ኔክስት አላውቅም እንግዲህ ፈጣሪ የሚያደርገውንና ግን አንተ ረብሾካል ማለት ረብሾኛል፣ ኮንፈርት አልሰጠኝም ለመኖር በፊት ላይ ነበረ። አሁን ላይ ምንም የረበሸኝ ነገር የለም። በቃ አንተ ካረበሸት የኔ ወንድም አንተ የማይረብሽ ከሆነ ቤተሰብ ደግሞ ፈርስት ፋሚሊ ነው አይደለ? ቤተሰብ ደግሞ አክሴፕት ካደረገ ሌላው ነገር ማለት ነው ቀሪ ነው። ሌላው ሰው ቀሪ ነው። ሲገባው ይገባዋል። ገብቶካል። አሁን እዚህ ጋር ከፈጣሪ ጋር ነው ግብ እየፈጠረ ያለው። ለምን ፈጣሪ እንደዚህ ፈጠረት ነው። እግዚአብሔር ደግሞ በስራው ወይም አላህ በስራው ደግሞ ትክክል ነው። ፈጣሪ መሀንዲሱ ሁሉ ጊዜም ትክክል ነው። ገብቶካል። አጭርም አድርጎ ወፍራምም አድርጎ ከአፍንጫ ጎራዳም አፍንጫም ሰልካካም ድምፅህንም እንደፈለገ አድርጎ መፍጠር የሚችለው እግዚአብሔር ብቻ ነው ወይ አላህ ብቻ ነው። ሌላ ሰው ልጅ ማስተካከል የሚችለው ሰው ልጅ በራሱ ላይ ማድረግ የሚችለው ነገር የለም። እና በርታ፣ የእውነት ነው የምልህ በርታ። እግዚአብሔር አምላክ ያበርታ። በምችለው ነገር እኔ እንደዚህ እዚህ ላይ ጌም ምናምን መስራት እንትን አልልም። ግን የሆነ የስራ አይዲያ ምናምን የሆነ ነገር ካለ በውስጥ ኮንታክት አድርገኝ። የሆነ ማድረግ የምችለው ነገር ካለ አይሰፖርት ይወስድ አወራሻለሁ በውስጥ። አንቺም እግዚአብሔር አምላክ ያበርታሽ። ጠንካራ ሴት ነሽ። ቱ ቢ ኦነስት በፊት ጀምሬ ነው ማየሽ የምከታተልሽ ምናምን ቤትሽ ገብቼ አላውቅም። ግን
እከታተልሻለሁ የእውነት እና በርቱ፣ ማንንም አትስሙ ሲሏቸው ነው። መጀመሪያ እኔ ዝም ብዬ ነበር ለመግባት አልጌም አልነበረም። ስለዚህ በሕክምና ለምን ይቀይራሉ? ለምሳሌ ተፈጥሮ ነው። ለምሳሌ ይሄ እኮ ተፈጥሮ ስለሆነ ፈጣሪ ያለ ምክንያት አንድን ነገር አያደርግም። ስለዚህ አትሸማቀቁ። ለመቀየር ከፈለጋችሁ በራሳችሁ ጊዜ እንትን ስለ ሰው ከሆነ ደግሞ ምንም ነገር አትጨነቁ። ሰው ምንድን ነው? ሰው ነው የፈጠራችሁ፣ ፈጣሪ ነው ፈጠራችሁ። ያለ ምክንያት ምንም ነገር ያለ ምክንያት አያደርግም ፈጣሪ በተፈጥሮ። ይሄን ለመናገር ነው። ቴንኪው ሶ ማች እናመሰግናለን። ቴንኪው